ፑቲን ቢሞቱ 48 ጠላት ሀገራትን በራሱ የሚያጠፋው አደገኛ ምስጢራዊ ጦር መሳሪያ። አሁን ላይ የዓለም ሕዝብ የሚያውቃቸው የጦር መሳሪያዎች ያለፈባቸው እንደሆኑ ይነገራል። ወታደራዊ ጉዳይ ሚስጥር ነው። አሜሪካ ያላትን የጦር መሳሪያ ብቃት የምታውቀው ራሷ ብቻ ናትም፣ ያውም ጥቂት ወታደራዊ ሰዎች ብቻ። ሩሲያ ምን ያህል አውዳሚ የጦር መሳሪያ እንዳላትም የሚያውቁት የሩሲያ መሪዎች ብቻ ናቸው። በየሚዲያው የሚነገሩት አፈትልከው የወጡና ሙሉ ያልሆኑ መረጃዎች ብቻ ናቸው። አሁን ባለንበት ዓለም ምናልባትም ከኒውክሌር በላይ አውዳሚ የሆነ የጦር መሳሪያ በሃያላኑ እጅ ውስጥ ሊኖር ይችላል። በጦር መሳሪያ ምርትና በዘመናዊነት በሩሲያ የሚደርስ ሀገር እንደሌለ ይነገራል። ነገር ግን በቴክኖሎጂ ደረጃ ገዢዋ ደግሞ የበላይዋ አሜሪካ ናትም። አሁን ባለው መረጃ በተፈቀደ የጦርነት ስልት ውጊያ ቢጀመር አሜሪካ አሸናፊ እንደምትሆን መረጃዎች ያመለክታሉ። አሜሪካ ልትገዳደር የምትችለው ሀገር ሩሲያ ናትም። ሩሲያ ሚስጥራዊ ሀገር ናትም። በአመለካከትም በእምነትም በአስተሳሰብም ከምዕራቡ ዓለም ለየት ያለች ናትም። ምዕራባውያን የሚከተሉትን ልቅ አኗኗር ሩሲያ ትቃወማለችም። ፑቲን በቅርቡ እነሱ የጨለማውን ኃይል ይዘው ይወጉናል፣ እኛ ደግሞ ፈጣሪን ይዘን እንፋለማለን ብለው ነበርም። ዛሬ ስለ አንድ የሩሲያ ሚስጥራዊ የጦር መሳሪያ መረጃ እናደርሳችኋለን። የሚስጥራዊ መሳሪያ ፑቲን የሚገደሉ ከሆነ በራሱ የሩሲያ ጠላት ሀገሮች ናቸው የተባሉትን 48 ሀገራት በአንድ ጊዜ ከምድረ ገጽ የሚያጠፋ ነው። ይህ መሳሪያ ይህንን እንዲያደርግ ኮድ ተደርጎ መቀመጡ ተነግሯል። ዘዴድ ሃንድ በመባል የሚታወቀው የሚስጥራዊ የጦር መሳሪያ ከምድር ውስጥ ተቀብሮ የሚገኝ ሲሆን ሩሲያ ከተሸነፈችና ፑቲንም የሚገደሉ ከሆነ በቅጽበት በራሱ ትዕዛዝ ከምድር ውስጥ በመውጣት ፑቲን በቅርቡ የሩሲያ ጠላት ሀገር ናቸው ያሏቸውን 48 ሀገራት በቅጽበት ወደ ምድረ በዳነት እንደሚለውጥ ተረጋግጧል። እንግዲህ እስካሁን ያሉ መረጃዎች እንደሚያሳዩት ከሆነ ደግሞ ራሻዎች ዛሬም ድረስ ይህንን ሲስተም ምናልባት ያቺ የቁርጥ ቀን ከመጣች ብለው አስቀምጠውታል። በእርግጥ ስለ መሳሪያው ብዙም የሚታወቅ ነገር የለም። ራሻዎችም ሚስጥር አድርገው እንደያዙታሉ። መሳሪያውን ከገነቡት አንዳንድ የቀድሞ ባለሙያዎች ምስክርነት በማየት ከቀድሞ የራሻ ባለስልጣናት እንዲሁም ከበርካታ የግል ጋዜጠኞች በተገኘው መረጃ መሰረት የሩሲያ ሚስጥራዊ መሳሪያ በአሁኑ ሰዓት ኮድ ተደርጎ ወይንም ኢላማ ተሰጥቶት በምድር ውስጥ ጊዜውን እየተጠባበቀ ይገኛል። ነገሩ እንዲህ ነው። መሳሪያው በሩሲያ ምድር ውስጥ የሚገኙ ሚሳኤሎችን በሙሉ በአንድ ጊዜ ለማዘዝ የሚያስችል ነው። በነገራችን ላይ መሳሪያው እንደ ሌሎች መሳሪያዎች ሁሉ በየቀኑ አክቲቭ አይደረግም። ልክ እንደ መጠባበቂያ መሳሪያ ያለ ነው። ራሻ አጣብቂኝ ውስጥ ብትገባም ለተቃጣባት ጥቃት አጸፋ መመለስ አቅም ላይ ባትሆን አሊያም ራሻ ብትወድምና ማንም ደሟን መመለስ የማይችል ሰው በአገሪቷ ባይኖር ራሱ መሳሪያው የራሱን ልኬት በመውሰድ ኒውክለሮቿን በሙሉ በሞግዚትነት ተቀብሎ ኢላማ በተደረጉት ጠላቶቿ ላይ ያዘንብባቸዋል። ሲስተሙ ስራውን እንዲሰራ በተደረገ ቅጽበት የመጀመሪያ ስራው የሚያደርገው በርካታ ዳሰሳዎችን ማካሄድና የኒውክለር ጦርነት ተጀምሯል ወይንስ አልተጀመረም የሚለውን ማጣራት ነው። ዳሰሳዎቹም የግፊት አነፍናፊዎችን፣ የመጠን መቆጣጠሪያዎችን፣ የራዲየስ መለያዎችን ጨምሮ በርካታ መንገዶችን ያካተተ ሲሆን ከሚመለከታቸው ባለስልጣናት ጋር ያለው ግንኙነት እየሰራ እንደሆነ አሊያም መቋረጡንም አብሮ ያጣራል። ሲስተሙ እነዚህን ሁሉ ማጣራቶች አድርጎ የኒውክለር ጦርነት ተጀምሯል የሚል መደምደሚያ ላይ ከደረሰ አውቶማቲካሊ ከመሬት ውስጥ የተቀበረ አንድ ሮኬት ይተኩሳል። የራሻን ግዛት እያቋረጠ በመክነፍ በሀገሪቱ ሁሉ በተጠንቀቅ ላይ ላሉ የሚሳኤል ሳይቶች አገር አቋራጭ ሚሳኤሎቻቸውን እንዲተኩሱ የሬዲዮ ሞገድ ይልክላቸዋል። ይህኔ ሁሉ ፑቲን ቢሞቱ